yoo jabaattanii soomtan, yoo jabaattanii sagaddan, yoo jabaattanii kadhattan, yoo abdii oton kutiin Waaqayyoo irratti abdii keessan gatuudhaan, dhiphina keessan gatuudhaan Waaqayyoo isiniif guutuu akka danda'u amantanii yoo kadhattan hanga amantii keessan argattu። በልዩነት የዕጣን መስዋዕት የመብራት መስዋዕት ለእግዚአብሔር ይቀርባል። እንደ መስዋዕት ግን በቅዱስ መቅደሱ ቀርቦ ታርደው በደማቸው መስዋዕት አይቀርብም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከነልማ ከነፉረ ቆልቆሉ ዋቀተኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። ቅዱስ 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 አሸናፊ የዘላለም ንጉሥ እግዚአብሔር ሆይ በቅድስና ስለቀደስከን በብዙ በረከትም ስለባረከን ከአሕዛብ ሁሉ ለይተ ልጆች ስላደረከንና በዚህ የምሕረት አደባባይ ስለሰበሰብከን እናመሰግናለን። ቁልቁሉ 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 የደምቴ ሰሜረት ከንገለቴ ፈምቱ ሞቲ በረበራ ዋቀ ኬኛ ዋቀ ቁልቁሎታ ቁልቁሉማ ኬቲን ንቁልቁሌስቴ ኤበኬ ኢሰባየቴንስ ነው ኤቢፍቴ ኦሮሞታ ብያ ለፋ ጅራን ሁንዱማ ኬሰኑ ፎቴ ኦግዲ አራራ ከነቲ ዋን ወሊት ኑ ቀብዴፍ መቃንኬ በረሃን ገበራቲ ከንገለቶሜ ፊ ከኔ ኤቢፈሜ ኑፍ ያተው አሜን እንጀተኒ እበው ቤተከ ምስለ መባኤ አይንተ እግዚአብሔር ሊቃውንተ ቤተ ክርስቲያን አባቶች ካህናት ስዩማን እግዚአብሔር ወንድሞች ዲያቆናት የሰንበት ትምህርት ቤት ዘማሪያን እግዚአብሔር በድንቅ አጠራሩ ጠርቶ በዚች በተቀደሰች ልዩ ዕለት በዚህ ቅዱስ ቦታ የሰበሰባችሁ ምእመናን አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ባያሉና ባሰባሰበን በገናናው አምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ። አከም ጅርተኒ አከሚን የሮ ከነጌሰኒ አሜን። ዋቀዮ ዋቅነ አቦቲ ኬኛ ዋቅነ ቁልቁሎታ ጃለለ ኢሳቲን አርጁማ ኢሳቲን ኑ ኤጌ ኑ ኤቢሴ ኢዶ ቁልቁሉ ከነቲ ወልቲ ቀበምኔ አከ ኢሳ ገለቴፈኑ ሰገሌ ኢሳ አከ ደጌኙ ዋኑ ይየሜፍ መቃን ሰበራን ገበራት ከኔ ኤቢፈሜ ፊ ከንገለቶሜ ኑፍ ያተው ሜ ዋቀ ጉያ ኤቢፈምቱ ከናኑ ገይልል ቻቲ ገለቴፈዳ የንጽህናችን መሰረት የመመኪያችን ዘውድ ለድህነት መነሻ አድርጎ እግዚአብሔር ለኛ ለአዳም ልጆች የሰጠን እናታችን መመኪያችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ጻድቃን ሰማዕታት፣ ቅዱሳን መላእክት ሁሉ እንደየተሰጣቸው ጸጋና ክብር መጠን ስማቸው የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነቷ ከሁላችን ጋር ይሁን። እበው ቤትከ ምስለ መባኤ መዝሙረ ዳዊት መዝሙር 65 በቅንፍ 66 ከቁጥር 13 አርሳኮ ወሊን ገረመነኬ ኦለንሴና ፋሩ ዳዊት ፋሩ ጃተሚሸን አመቱ ኬሰቲ ጃተሚጃ ለኮፍሳ ኩዳሰዲ akka fedhaa fi eeyyama waaqayyootti mata duree kana bu'uureffachuudhaan sagalee iccitii waaqayyoo waliin barannaa. Waaqayyo abbaan keenya arjummaa isaatiin jaalala isaatiin walakkaa keenyatti argamee akka nu barsiisu fedhaaf eeyyama isaa nuuf haa ta'u። ከመስዋዕት ጋር ወደ ቤት እገባለሁ። እስኪ ይህንን ቃል ሁላችሁም ተናገሩ። ከመስዋዕት ጋር በሉ። ወደ ቤት እገባለሁ።
ይህንን ቃል የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ነው። እንግዲህ ይህ መነሻ ያደረግነው አረፍተ ነገር ስለ መስዋዕትና ወደ ቤቱ ስለ መግባት የሚያስረዳን ነው። በአታ ማለት ቦአ ከሚለው የግስ ግስ የወጣ ሲሆን መግባት ማለት ነው። ማል ጀቹዳ በአታ ጀቹን ሴኑ ዮኪን ኦል ሴኑ ጀቹዳ። ሴኑን ኩን ገረመነ ቁልቁሉማ ገረመነ ዋቀዮ ሴኑ ከንፍሱ አኩመ ቁልቁልች ዳዊት አርሳኮ ወሊን አርሳኮ ይሰጉበት ወሊን ገረመነ ቁልቁሉማ ኬ ነንሴና ወሬገን ጉያ ረኮ ወሬጌስ ነንራወደ ጀቹዳን ቁልቁልች ዳዊት መተ ዱሬ ከነ ጀለት ኒ ዱበታ። egaas jalatti qulqullichi daawit aarsadhaaf wantoota ta'an ixaana, korbeewwan, saawwan kanneen kana fakkaatan mana qulqullummaa keetti aarsaa godhee nan dhiyeesse jechuudhaan dubbata. Kakuu moofaa keessatti aarsawwanii hedduun raawwatamaa turani. Aarsan dhiyaataa ture waaqayyoodhaaf. Dursee waaqayyoodhaaf aarsaa kan dhiyeesse abbaa keenya Addaami. Eenyudha? Eenyudha? Abbaa keenya Addaami. Ofii isaatii waaqayyoodhaaf aarsaa dhiyeessee ijoolleen isaas aarsaa dhiyeessuu akka baran kan barsiise abbaa keenya Addaami. Seera uumamaa boqonnaa 4 lakkoofsa 1 irratti gaafa ilaaltanii Abeelii fi Qaayeen aarsaa waaqayyoodhaaf dhiyeessan jedha. Eenyu feenyudha? Eenyu feenyudha? Abeelii fi Qaayeen. አቤልና ቃየን ለእግዚአብሔር መስዋዕት አቀረቡ ይላል። ይህን መስዋዕት ማቅረብን ያስተማራቸው በመጀመሪያ መስዋዕትን ያቀረበ አባታችን አዳም ነው። ስለዚህ መስዋዕት እንዴት እንደሚቀርብ አባታቸው ባስተማራቸው መሰረት አንዳንድ ሰው ታዛዥ ነው፣ የዋህ ነው፣ ቅን ነው። በቅንነት በየዋህነት ለእግዚአብሔር መስዋዕት ያቀርባል። አንዳንድ ሰው ደግሞ አጭበርባሪ ነው፣ አታላይ ነው። ከልቡ ከአንጀቱ ሳይሆን ለታይታ መስዋዕትን ያቀርባል። በዘመናችንም ሁለቱ መስዋዕት ለቤተ እግዚአብሔር ይቀርባሉ። ነገር ግን መቅረብ ያለበት የአቤል መስዋዕት ነው። የማን መስዋዕት ነው? የማን መስዋዕት? የአቤል መስዋዕት። እግዚአብሔር የምናቀርብለትን መስዋዕታችንን የአቤል መስዋዕት አድርጎ ይቀበልልን። አባቶቻችን ሲመርቁ እንዲህ ይላል፣ መስዋዕታችንን የአቤል መስዋዕት አድርጎ ይቀበልልን ይላል። ምክንያቱም አቤል በቅንነትና በየዋህነት እግዚአብሔር ቅዱስ ነው፣ እግዚአብሔር ንጹህ ነው፣ ለእርሱ ንጹህ የሆነ ነገር የተመረጠ ልዩ የሆነ ነገር ይገባዋል ብሎ ከሚያረባቸው በጎች መካከል ምርጥ የሆነውን የሰባውን የሚያምረውን ለማየት ሲያዩትም የሚያጓጓውን ለእግዚአብሔር ቤት መስዋዕት አድርጎ ሰጠ። ቃየን ግን ልቡ በክፋት ተሞልቶ ስለነበረ እግዚአብሔር አይበላው አለ። ምን አደርገው? ምን አደርገው? አይበላውም አለ። ዛሬም እንዲህ ምልኩ አሉ። አስራት በኩራታቸውን በተገቢ መንገድ ለእግዚአብሔር ቤት መስጠት ሲገባቸው እግዚአብሔር አይበላውም የሚለዋል። ነገር ግን መስዋዕት ማቅረብ ግዴታ ነው። ግዴታ ነው አይደለም? አርሳ ገልቹኒ ኩርኔ ከኑኒ ድርቀመሞ ድርቀመሚቲ ድርቀመ ዳበር ፈዲደ ዋን ጎቹ ቆም ኑት ፈካተ ኪታብን ቁልቁሉን ገሩ ድርቀመ ከተይኑ ፊብሳ ኤጋ ነሞን ጀልቀባ ኩን አዳምራ ካሴ ኢጆሌንሳ አርሳ ዋቀዮዳፍ ጋፈ ዲየሰን ኢኒ ቶኮ ጅቢንሰን ጉተሜት ሐመኛን ጉተሜት ህንዴስን አከን ጀዳምነ ቆፋፍ ዋን ቁልቁሉ ሂንተይን ዋን ዋቀዮዳፍ ሂንመለ ዋን ኦፊሳቲ ሂንበርባነ ከንቱፈተ ፉዴት ዋቀዮዳፍ ዲየስ።
ዛሬ ብዙዎቻችን እንዲህ አይነት ህይወት ሊኖረን ይችላል። እግዚአብሔር ወደ ቀና ጎዳና ይመልሰን። ዋቀዮ ከራጋሪትን ዋቀጀልቹ ገራ ቁልቁሉማዳን ዋን ዋቀዮዳፍ ራወቹ ቀም inni humna qabu humna isaatiin mana qulqullummaa ijaaruudhaan mana waaqayyoo tajaajiluudhaan inni beekumsa qabu beekumsa isaatiin waaqayyoo tajaajiluudhaan inni qabeenya qabu immoo qabeenya isaatiin garaa qulqullummaadhaan waaqayyoon waan qulqulluu akka jaalatutti amanee waaqayyoodhaaf aarsaa isaa dhiyeessuu qaba. Egaa akka kakuu moofatti aarsawwan adda addaa dhiyaachaa turan. Aarsawwan dhiyaachaa turan keessaa ixaanni isa tokkodha. Maaliin isiniin jedhe? Ixaanni aarsaa kakuu haaraa keessattis kakuu moofaa keessattis dhiyaataa turee fi jirudha. Akkasumas aarsaan ifaa kakuu moofaa keessa ture, kakuu haaraa keessattis mana waaqayyootiif dhiyaataa jira. በብሉይ ኪዳንም ዕጣን ለእግዚአብሔር መስዋዕት ተደርጎ ይቀርብ ነበር። በአዲስ ኪዳንም እንዲሁ ነው። መብራትም እንደዚህ በዚያ ዘመን በወይራ ዘይት ከሚበራው በቀንዲል ከሚበራው መብራት መስዋዕት ተደርጎ ለእግዚአብሔር ይቀርብ ነበር። በቤተ መቅደሱ ውስጥ ይበራ ነበር። ዛሬም ጧፍ ሻማ እያመጣን በቤቱ ውስጥ እናበራለን። በተለይም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩነት የዕጣን መስዋዕት የመብራት መስዋዕት ለእግዚአብሔር ይቀርባል። ይቀርባል አይቀርብም? ነዲያታ ኩኒ ኪታበ ቁልቁሉ keessatti bal'inaan ibsamee kan argamudha. Egaa seera bahuu boqonnaa 30 lakkoofsa 34 akkasumas boqonnaa 35 lakkoofsa 8 hanga 14 gaafa ilaaltanii aarsawwan mana waaqayyooti dhiyaachaa turan asirratti bal'inaan ibsamee ni argattu. Kan biraa aarsaa ta'ee kan dhiyaatu loowwan keessaa hoolonni ni dhiyaatanii, re'oonni ni dhiyaatanii, loon ni dhiyaatu, saawwan ni dhiyaatu. Kun hundi akka aarsatti mana waaqayyootiif dhiyaachaa ture kakuu moofaa keessatti. Kakuu haaraa keessatti garuu hoolan, re'oonni fi saawwan akkasumas jabboonni aarsaa ta'anii hin dhiyaatan. Ni dhiyaatu? Ni dhiyaatu? Hin dhiyaatan. ምናልባት ለዝክር ለማህበር ለተለያዩ ነገሮች ግብዣ ለግብዣ እንዲሆን ወይም ደግሞ ድሆችን ለማብላት አርደን ልንጠቀምባቸው እንችላለን። እንደ መስዋዕት ግን በቅዱስ መቅደሱ ቀርቦ ታርደው በደማቸው መስዋዕት አይቀርብም። ምክንያቱም ለኛ መስዋዕት የሆነልን የታረደልን ነዋ በጎ ለእግዚአብሔር ዘያትቱ ያሴስል ኃጢአት ያለም የተባለለት የሁላችን ጌታ የሁላችን አባት መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ ተሰውቶልናል። ክብር ምስጋና ለእርሱን አመስግኑት ከፍ አድርጋችሁ። ዱራን ሎወን ሆሎኒ ፊሮኦኒ waaqayyoodhaaf aarsaa ta'anii dhiyaataa turani. Aarsaa gubatu kan nyaatamus mana waaqayyootiif dhiyaataa ture. Dhiiga isaanii aarsaa ta'ee mana qulqullummaa keessatti dhiyaataa ture. Har'a garuu sun jijjiirameera. Inni gooftaa ta'e, inni waaqa ta'e, inni fayyisaa ta'e, inni qulqulleetti haadha keenya dubaroo maaramirra dhalate gooftaan keenya fayyisaan keenya guyyaa jimaataa ofiisaatii aarsaaf godhee of dhiyeessee fannoo irratti fannifamee dhiiga isaa lolaasee dhiiga isaatiin bilisa waan nu baaseef kanaaf har'a aarsaan dhiigaan dhiyaatu. Galanni safaa ta'u sirriitti galata galchaa fi waaqayyoodhaaf. Kanaaf egaa aarsaan dhiyaataa ture kana fakkaata. Kakuu haaraa keessattis namoonni aarsaa dhiyeessan. Akkuma dura isiniif ibsee aarsaan adda addaa mana waaqayyoo keessatti mana qulqullummaa keessatti ni dhiyaata. Kan ibsaa jira. Kan ixaanaa jira. Kan biraas aarsawwan adda addaa mana qulqullummaa keessatti ni dhiyaatu. Egaa kana irra darbeet namoonni tokko tokko seenaa kitaaba qulqulluu keessatti akkuma ilaallu aarsaa adda addaa dhiyeessaa turan.
ሉብኒ መልከ ጼዴቅ ጀደሙ የሳሌም ንጉሥ ካህኑ መልከ ጼዴቅም ለእግዚአብሔር የእንጀራና የወይን ጠጅ መስዋዕት አቀረበ ይላል በኦሪት ዘፍጥረት ምዕራፍ 14 ቁጥር 18 ላይ ስትመለከቱ መልከ ጼዴቅ ሉብኒ ጀደሙ ዋቀዮዳፍ አርሳ ቡዴኒፊ ወይኒ ዲየሰ ዮም አብርሃም ጋፋ ወራነሞ አተገሉ አብርሃሚስ ሉበ ከነ ፉልዱረቲ ኩርኔሳ አከሱመስ አንገፋ ባሴ ይሰትላተ ጀ ነምኒ ዋን አርገቱ ኬሳ harka kudhan fideet mana waaqayyotti mana qulqullummaatti lubootatti kenna. Eenyutti kenna? Eenyutti kenna? Lubootatti kenna. Maaliin godhu eessan dhaqu maalirra oolchu kan jedhu isaan ilaallata. Sababni isaa kakuu moofaa keessatti aarsan gubatu jira. Isa gubatu kana hin nyaatani luboonni. Aarsan nyaatamu immoo jira. Isaaniif lubootaaf kan malu. Kakuu haaraa keessattis akkasuma. Namni ixaana aarsaa godhe yoo dhiyeesse ixaanni kun hin nyaatamu. Ifa barbaachisu yoo dhiyeesse ifni kun hin nyaatamu. Akkasuma immoo luboonni mana qulqullummaa tajaajilan aarsaa isin dhiyeessitan kana kurnee isin baaftan kana hangafa isin dhiyeessitan kana keessa waan fayyadaman qabu jechuudha. ከጥንት ጀምሮ የመጣ ነው። ከብሉይ ኪዳን ጀምሮ የመጣ ነው። ዛሬም ያለ ነው። ከናፍ ነምኒ ጋፋ ሆጂ ኢሳ ጀልቀቡ ዋን ጀልቀበ irratti argate inni kun hangafa jedhama. Mataa yookiin galchaa jedhama. Mitire midhaan keessa inni dura ga'u mindaa keessa inni dura argamu inni kun hangafni waaqayyoodhaaf dhiyaata mataan jechuudha. Mana waaqayyooti mana qulqullummaatti dhiyeessina. Abrahaam faanis akkasitti dhiyeessaa turani. Abbootiin keenya kakuu moofaa keessa jiranis kakuu haaraa keessa jiranis waaqayyoodhaaf dhiyeessaa turan. Har'as dhiyeessuun dirqamadha. አስራት በኩራት ማውጣት ግዴታችን ነው። ከብሉይ ኪዳን ጀምሮ እስከ ዛሬ ያለ ማለት ነው። ሌሎችም ብዙ መስዋዕት ያቀረቡ ሰዎች አሉ። በዚህ መስዋዕት ውስጥ አብርሃም አስራት በኩራቱን ብቻ አይደለም ለእግዚአብሔር ያቀረበው። ይህንን በትኩረት ልንመለከተው የሚገባ ነው። ከዛሬ ታሪክ ጋር የሚገናኘው ማለት ነው። አብርሃም ከከብቶቹ ካለው ንብረት ሀብት በሙሉ አስራት በኩራት ሰጠ። ከዚያ በኋላ ደግሞ እግዚአብሔር አንድ ጥያቄ ጠየቀው። ምን አለው አብርሃምን? አብርሃም 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 የምትወደውን አንድ ልጅህን መስዋዕት አድርገህ አቅርብልኛል። ምን አድርገህ? ምን አድርገህ? መስዋዕት አድርገህ አቅርብልኝ። አንድ ልጅህን የምትወደውን አንድ ልጅህን በስተርጅና ያገኘውን አንድ ልጅህን አለው እግዚአብሔር። ገርማል እኮ አንዳንድ ጊዜ እግዚአብሔር ጥያቄ እግዚአብሔር ጠንካሮች ስንሆን ነው ጥያቄ የሚያበዛብን። ደካማን አይጠይቅም እግዚአብሔር። በእምነታችሁ ስትጠነክሩ እግዚአብሔር ብዙ ጥያቄ ጠይቃቸዋል። ለጥያቄዎች ሁሉ ደግሞ እግዚአብሔር መልስ አለው። ክብር ምስጋና ለእርሱን አመስግኑት። አብርሃምን እግዚአብሔር እንደዛ ilma keessa dulluma keessa argatte kana isa tokkicha kana aarsaa godhii naaf dhiyeessi jedhee gaafate Abrahaam. Abrahaam amantii isaatiin cimaa waan ta'eef gaafii kana gaafatame. Namni amantii isaatiin dadhabaa ta'e gaafii hin gaafatamu. Barsiisaan kutaa keessatti gaafii gaafa gaafatu gaafii ulfaataa eenyu gaafata? Eenyu gaafata? Barataa dadhabaa gaafata? Hin gaafata? Hin gaafatu? Barataa cimaa gaafata. Maaliif? Cimina isaa ilaaleet gaafii cimaa kana deebisuu danda'a jedhee waan yaaduuf jechuudha. Waaqayyos gaafii cimaa gaafachuu kan danda'u nama amantii isaatiin cimaa ta'e qofaadha. Nama dadhabaan gaafatu. Waaqayyo yoo gaafii sin gaafatin of yaadaa. Eessan jira ani dadhabaadha moo cimaadha amantii kootiin akkamiin jira? Yoo qormaan isin mudachuu baate jireenya keessatti jireenya kiristaanummaa keessatti yoo qoramuu baattan isin dadhaboota jechuudha. Yoo qormaan isinitti baay'ate immoo isin ciccimoodha amantii keessanii cimtanii jirtu. Kanaaf waaqayyo galateeffachuu qabdu.
cimina keessaniif qormaanni isinitti gudda, cimina keessaniif qormaanni isinitti baay'ata. Kanaaf Abrahaam ilma kee isa tokkicha Yisaaqin aarsaa godhi naaf dhiyeessi jedhe Waaqayyoon. አብርሃም አንድ ልጁን የሚወደውን የሚሳሳለትን አንድ ልጁን ልጅ ያለው ሰው ስለ ልጅ ያውቃል። ልጅ ያላት እናት ስለ ልጇ እንዴት እንደምትሳሳ አይደለም መስዋዕት አድርጎ አንገቱን አርዶ ደሙን አፍሶ መስዋዕት አድርጎ ማቅረብ እንደው ጉንፋን ሲይዘው ልጁ አንድ አባት ትንሽ ብላቴናው ሲታመምበት ምን ያህል ነው የሚጨነቀው? ምን ያህል ነው እንቅልፍ የሚያጣው? በተለይ ደግሞ ማሳከም ካልቻለ ማስታመም ካልቻለ ምን ያህል ይጨነቃል? ምን ያህል ያዝናል? ምን ያህል ይከፋል በራሱ። አብርሃም ከዛ አልፎ ልጅህን ሰዋልኝ ተባለ። አርሳ ጎዲ ናፍ ዲኤስ ጀዴን ዋቀዮ አብርሃም ኢልመሳ ፉዴት አርሳ ጎዱዳፍ ገረቱሉ ሞሪያት ፉደት ይወልበይ ኢልሚሳስ አብርሃሚፍ ስርት አቦማማ ቱሬ ስርት ተጀጀማፊ ቱሬ በረከነ ጆሌን ማቲሳንቲ ፊነ ጀጀማኒ አታዘዙም ልጆች ለወላጆቻቸው። ይስሐቅ ግን ለአባቱ ታዛዥ ነበረ። ሚገርማችሁ ነገር ሂድና ልጄ ከሱቅ እንትን ገዝተልኝና የሆነ ነገር ገዝተልኝና ስትሉት አንዳንድ ልጅ ይሳደባል። እናቱን ሳይቀር አባቱን ሳይቀር የሚሳደብ ልጅ አለ የለም? አንዳንዱ ያኮርፋል። ብዙ ነገሮች ግን አሉ። ይስሐቅ የመታዘዝ ተምሳሌት ነው በቤተ ክርስቲያናችን። እንደ ይስሐቅ ታዛዥ ሁኑ ይባላል። እንደ ይስሐቅ ታዛዥ መሆን ያስፈልጋል። እንደ ኢዮብ ትዕግስተኛ መሆን ያስፈልጋል። ስለዚህ ይስሐቅ የሚቃጠልበትን እንጨት ይዞ ተራራውን እየወጣ አባት ሆይ አለ፣ አንተ ቢላውንና እሳቱን ይዘሃል፣ እኔ ደግሞ መስዋዕቱ የሚቃጠልበትን ማገዶ ወይም እንጨት ይዣለሁ። የመስዋዕቱ በግ ወዴት ነው አለ። ከባድ ጥያቄ እኮ ነው። እግዚአብሔር ከጠየቀው በላይ ልጁ የጠየቀው ጥያቄ ለአብርሃም እጅግ ከባድ ነበረ። ምን ያህል ይከብዳል? ልጅ ርቦት ዳቦ ግዛልኝ አባቴ ብሎ ቢጠይቅ አንተ ከኪስ ሳንቲም ባይኖር ምን ያህል ትከፋለህ? ምን ያህል ታዝናለህ? ምን ያህል ትጨነቃለህ? ምን ያህል ሞራል ይሰበራል? አብርሃም ከልጁ እንዲህ አይነት ጥያቄ ሲቀርብለት ምን ያህል አዝኖ ይሆን ወገኖች? ምን ያህል ተጨንቆ ይሆን ስለ ልጁ ስለ ይስሐቅ? አብርሃም ግን እምነቱ ጠንካራ ነበር። አስቀድሜ እንደነገርኳችሁ አብርሃም አባኒሳ ጋ ኢልሚሳ ጋፊ እንጋፈቴ ያ አባኮ አኒ ሙከ ባደን ጅራ ሙከ ቦቦ ሙከ ቀብሲፈሙ ከን አርሰን ትንጉበቱ አቲሞ አልቤ ፈብደ ባቴ ጅርታ ገሩ ሆለና አርሰዳ ኤሰ ጀዴ ጋፈቴ ነማ ገዲ ሰሚ ጋፊ አባን ጋፈ ኢልሞ ሳቲን ጋፊ ከሲ ጋፈተሙ ኢልሞ ኢሳ ቀሌ አርሳ ጎዴ ዲየሱፍ ጅሩ ጋፊ ከሲ ጋፊ ሰ ጋፈቱ አከሚት ጅንቀም አባን ባየል ፋታዳ ባየ ነመናሲስ አብርሃም ገሩ አኩመ ድረስኒት ሜ ባየ ጭማ ዋንተኤፍ አከስ ጀዴ ኢልመሳፍ ዴቢስ ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል። እስኪ ሁላችሁም ከፍ አድርጋችሁ በሉ እግዚአብሔር በሉ ያዘጋጃል። አው ዋቀዮን ኒቆጴሳ ጀዴን ሆላ አርሳተው ኦላ ቀለሙ ዋቀዮን ኒቆጴሳ ሜ ዋቀዮን ኒቆጴሳ ጀዳ ሁንድ ኬሰን ጀዳ ዋቀዮን ጀዳ ኒቆጴሳ ዋን ኑቲ ይረቴ ዋን ጅሬኛ ኬኛ ኬሰቲ ቆጴሱ ሂንደንዴኘ ዋቀዮን ሁንዱመ ኬኛ ፋ ቆጴሱ ኦልባሃን ገረቱሉቲ አቺ ጋፋ ይላሉ አስ ጋፋ ይላሉ ይስሐቅ ዋርጉ እንደንደኝ ሙክኒ ተረገለ አካርሰ ዳፍቶሉት ቆባይ ከነቦዳ ይስሐቅ አባን ሳጀ ከይሰላል ያባኮ ዋቀዮን አርሳ ጎቴ ከነ ዲየስቱ አከሲ ጋፈቴው በዴራ ከናፍ ጋፈን ኢጀጀ ከይሰ ሲላሉ አናፍናቴ ገድቴ akka ajaja waaqayyo abboommii waaqayyo jalaa hin baane gadi garagalchiti fuula koo gadi garagalchiti harka koof miila koo na dhiti aarsaa godhina dhiyeessii jedhan ajajamoo akkas ergitanii
ለወላጆቻችሁ የማትታዘዙ ልጆች የይስሐቅን ታዛዥነት እስከ ሞት ድረስ መታዘዙን ማስተዋል ያስፈልጋል። ትልልቆች ልንሆን እንችላለን፣ ጎረምሶች ልንሆን እንችላለን፣ ከአባት እናቶቻችን በላይ የተማር ልንሆን እንችላለን። አባት እናታችን ግን ሳይማሩ አስተምረውናል። ሳይኖራቸው እንዲኖረን አድርገዋል። ራሳቸው ሳይለብሱ እኛን አልብሰውናል። ራሳቸው ያልተጫሙትን እኛ እንድንጫማ አድርገዋል። ስለዚህ ይህንን ማሰብና ለወላጆቻችን መታዘዝ ያስፈልጋል። አያስፈልግም ወይ? እግዚአብሔር ታዛዦች ያደርገን። ስለዚህ ይስሐቅ እንደዛ ታዘዘ። አባቴ ሆይ እንዳላሳዝን ከእግዚአብሔር ትእዛዝ ፈቀቅ እንዳትል እኔን ፊቴን ደፍተ ሰዋኝ አለው። አብርሃም ይህንን አድርጎ ሁሉንም አዘጋጅቶ ቢላውን ሲያነሳ እግዚአብሔር አብርሃም አለ፣ ተው በልጅ ላይ እጅህን አታንሳ፣ ዓለም የሚድነው ባንተ ልጅ ሳይሆን በኔ ልጅ ነው አለ። እስኪ ክብር ምስጋና አቅርቡለት ለዚህ ታላቅ ጌታ። ስለዚህ አብርሃም ልጁን እንኳን መስዋዕት አድርጎ እስከ ማቅረብ ድረስ በእግዚአብሔር ፊት ታማኝ ሆነ። እኛ ግን እግዚአብሔር ከሰጠን እግዚአብሔር ከባረከልን ሀብታችን ከገንዘባችን ከጉልበታችን ለእግዚአብሔር እንሰስታለን፣ አናቀርብለትም። ይህ ብቻ አይደለም። በዚህ በአንደኛ ሳሙኤል ምዕራፍ 1 ቁጥር 28 ላይ ስትመለከቱት የሳሙኤል እናት ሐና ልጅ አጣ ለብዙ ዘመናት ስታለቅስ ከቆየች በኋላ እግዚአብሔር በልጅ ባረካት። እግዚአብሔር ልጅ ያጡትን በልጅ ይባርካቸው። ወረደ ላይ እንቀምኔ ዋቀዮን ዳላኒሳና አይቢሱ ሐና ሀቲ ሳሙኤል የሮዴራ ዳፍ ዋቀዮ አከደላ ሼዳፍ ከኑ ዋቀ ከደታ ቱርቴ ቦአ ቱርቴ ዋቀ ፉልዱረቲ ኤሊን አንገ መቾፍቴ ዋምቦስ ይተፈካቴ አንጋ ፋንሳትን ይትዱበት ይችላል ሉብኔ ዋቀዮ ያ ዱበርቲና ናቲ ዮኪን ዱጋቲ ዲሲ yoo demo gara mana qulqullummaa kana dhufte imbo hin jedhe shen garu gara keessa madaa qabdi hirrina ishee kana akka waaqayyoof guutuuf waaqayyo fuuldura dhiyaate kadhannaa geggeessaa turte boo'aa turte waaqayyo fuulduratti boo'icha ishii kana waaqayyoon argeef ilmoo kenneef dhala kenneef waaqayyoon inni waaqayyo irraa argamu eebbifamaadha ogan eebbifamaadha waaqayyoon waan siif kennu ture yoo bules barfata jettee yoo yaaddes waaqayyoon guyyaa isaatti waan si gammachiisu waan itti gammaddu waan itti quuftu waan garaa itti of geessu siif kenna. Qabeenyas haa ta'u bultiis haa ta'u beekumsas haa ta'u waan hundumaa waan dhabde waan jireenya kee keessatti sitti irrate boo'ichaan waaqayyo fuulduratti gaafadhu. Yeroo qabanne yerootti siif guutu. Gaafa waaqayyoon siif guute mootti gammadda. Hannan ilma waaqayyoodhaaf ajajamu ilma raajii waaqayyoo ta'ee daanii hanga beersaabeetti sagalee waaqayyoo lallabuudhaan ummata waaqayyoof qopheessuudhaan karaa waaqayyootti qajeelchuudhaan raajota muuduudhaan mootota muuduudhaan kan beekamu raajii guddaa waaqayyoon Saamu'eel kenneef. Mee ililcha waaqayyo galateeffadhaaf hime. ሳሙኤልን የመሰለ ለእግዚአብሔር ታዛዥ የሆነ እግዚአብሔር አገልጋይ ታላቁን ነብይ ሰጣት እግዚአብሔር እንባዋን አይቶ ማለት ነው። ያቺ ሴት በልቅሶ በልመና ያገኘችዋን አንድ ልጇን ገና በሕፃንነቱ ጡት መጥባት ሲተው ከብዙ መስዋዕት ጋር ከወይፈን ጋር ከወይን ጋር ከብዙ መስዋዕት ጋር ለእግዚአብሔር አቀረበች። ተቀርባላችሁ አታችሁ ደብደኒ ሞልሞ ደብደኒ ዱሉማ ከሰር ገተሙ የሮዴራ ዋቀዮን ጋፈተኒ ቦቸኒ ሚማን ከሰኒ አርገተን ilma tokkicha ilmoo silati jedhama wareegdanii wareega guddaadhaan boocha guddaadhaan mimaan guddaadhaan ilmoo argatani gaafa arma hodhuudhii sufuutanii ofirraa fageessitanii mana waaqayyooti ni kennitu kennama haati garaan isheen jabaataaf akkasitti abbaan tole jedha walii gallee walii taanee mana waaqayyootiif kennina ilmoo keenya ilmoo miti maallaqa kennuun bar ulfaataadha loon kennuun ulfaataadha bar hannan garuu ilmoo ishee kana fuuteet mana waaqayyootiif kennite galanni waaqayyoodhaaf haa ta'u sirriitti ililcha galateeffadhaa jabina fi amantii isheetiif. ያ ታናሽ ብላቴና በእግዚአብሔር ቤተ መቅደስ ውስጥ ቤተ መቅደሱ በተደፈረ ጊዜ ቤተ መቅደሱን በንጽህና በቅድስና
ማገልገል ባልቻሉ ጊዜ የኤሊ ልጆች እርሱ ለእግዚአብሔር ታማኝ ሆነ። እግዚአብሔር በእስራኤል ላይ የሚመጣውን መዓትና ቁጣ ከእርሱ ጋር ተነጋገረ። ጆሮን ጭው የሚያደርግ ነገር በዚህ ህዝብ ላይ አመጣለሁ አለ። የታቦተ ጽዮንን መማረክ፣ የህዝቡን መሞት፣ የአፍኒንና ፊናስን መዋረድና መሞት አስቀድሞ ለሳሙኤል ነገረው እግዚአብሔር። ዮ ዋቀዮን አፍከኒተን ዋቀዮን እኔብሳ ባር ዋቀዮን ጉዲሳ ጉዲሱ ዋቀዮን እኔጉ ዋቀዮን ሃቲ በሩ ሸገሰቲ ሃንገ ኤግዱ ጫላ ኢልሞ ኦፊን ቤክን ኢልሞ ዳኢማ ኦፊን በሪን ዋቀዮቱ ኤጋ የኙት ኤጋ ዋቀዮቱ ኤጋ ዳይመ ጥቆ ዳይመ ጀጃን ጉቲን ሃቲ ኤግደ ደንዴሲ ዳኢመ ዳደ አንዴ ማቲ ነግዲ ኤግደ ኩኑን ሲቴ ደንዴሲ ዋቀዩ ገሩኒ ኤጋ ገለተ ገልጫፊ ዋቀ ከናፍ ጋ ዋቀዮ ዳፍ ከኒት ሃና ሃቲ ሳሙኤል ጀቹ ከናፍ ነሞኒ አመንቲ ሳኒቲን ጭሞታ አኒ አርሳ ጉዳ ሂን ያደምኒ ዋቀዮ ዳፍ ዲየሳ ቱረን መነ ቁልቁሉማት ገልቻ ቱረን አርሳ ኢሳኒ ወጅን ዋቀ ፉልዱረ ዳበቻ ቱረን መነ ቁልቁሉማት ወልሴናኒ የመጨረሻ የምናየው ነገር የአናና የኢያቄም ስዕለት ነው። ቅዱስ ዳዊት እንደተናገረው ከመስዋዕት ጋር ወደ ቤት እገባለሁ፣ በመከራዬ ቀን የተሳልኩትንም ስለቴን እፈጽማለሁ። አርሳ ከወጅን ገረ መነኬቲነን ሴና ጋፈ ጉያ ረኮኮ ከነን ወሬገ ኮስ ነራወደ ጀቹዳን ቁልቁልች ዳዊት አኩመ ዱበቴ አነፊ ኢያቄም የሮ ዴራዳፍ ጆሌ ደበኒ ኢልሞቶን እርገቲን ዋቀዩ ፉልዱረት የሮ ሁንዱማ ከደናዳን ጾመን ሰገዳን ዋቀዩ ከደቻ ቱራን ተቆተቆ በራብዲ ኩታርሙ ጉያ ለማ ጉያ ሰዲ መና ቁልቁሉማ መና ዋቀዩ ፉልዱረት ዳበቴ ዋቀ ዋን ከደቴ ዮ ዋቅን የሮ ኢኒ በርባዴ ሰነቲን ጉቲኒፍ አብዲ ኩቴ ገረ መነሳ ገላ በቃ ዋቀዮስ ደጋው ዲዴ ይመደን ቱሬ ረኮ ገራኮ ሪና ገራኮቲ መደን ቱሬ ገሩ ዋቀዮስ ገራናት ጀባቴ ከናፍ ከነቦዳ ከዳቹ ነምበር ባችስ ጀዴ ነምኒ አብዲ ኩቴ ገረ መነሳ ገላ ሃነፍ ኢያቄም ገሩ ኦቶ አብዲ ሂንኩቲን የሮ ሁንዱማ ዋቀዮ ፉልዱረቲ ቦይቻን ከደና ኢሳኒ ዲሳ ቱረኒ ጉያዱማ ዋቀዮን ጋፋ ኢሳኒ ያደቱ ጋፋ ከደና ኢሳኒ ደጋሁ አከስ ጀዳኒ ያ ዋቀዮ ኢልሞ ዲራሳተው ኢልሞ ዱርባ ዮኑፍ ከኒቴ ኢልሞ ኬኛ አቲኑፍ ከኒቴ ከና ኢራ ዮቴ መነ ቁልቁሉማ ከ አከ ተጃጅሉ አከሉበተው ዮ ዱርበታቴሞ መነ ቁልቁሉማ ከሰት ጎልጋው ጀቹዳን መነ ቁልቁሉማ ቁልቁሌሱዳን መሶቢ ወርቄ ሆጀቹዳን አከ መነ ቁልቁሉማ ከ ተጃጅል ወሬግዴራ ሲፍ ገልችነ ጀዳኒ ዋቀዮ ዳፍ ወሬገን ዋቀዮን ከደና ኢሳኒ ደገይ ሂሪ ነገራ ኢሳኒ አርጌ ኢልሞ ኤቢፈምቱ ኢልሞ ቆፈሜቲ በር ኢልሞ ቆፈሜቲ አዳሚፍ አብዲ ከንታቴ አዱኛ ዱከነ ጩቡ ከሰት ኩፍቴ ከናፍ ኢፋ ከምባፍቱ አቲ ኢፋ አቲ አዱ ቀጀሉማ ኢሼን ቁልቁሌቲ ሃቲ ከኘ ዱበሮ ማርያም ኢሳኔ ፍከነምቴ መይወገለት ገልጫፍ ዋቀዮ ዳፍ እንዲህ አይነት ስጦታ የለም እኮ ለአዳምን ለኢያቄምና ለሐና ብቻ አይደለም፣ ለሁላችንም የአዳም ልጆች ከአዳም ጀምሮ እስከ ኢያቄም ድረስ ላሉት ከዚያ ጀምሮ እስከ ዓለም ፍጻሜ ድረስ ላሉት ለአዳም ልጆች ሁሉ ተስፋቸው የሆነች እናት የሆነች መመኪያ የሆነች ክብራቸው የሆነች ንጽሕተ ንጹሃን ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያምን እግዚአብሔር ሰጣቸው። ክብር ምስጋና ለእርሱና አመስግኑት። በደም ከፍ አድርጋቸው አመስግኑት። hanga amantii keessanii hanga kadhannaa keessanii hanga cimina keessanii dargattu yoo jabaattanii soomtan
yoo jabaatanii sagaddan, yoo jabaatanii kadhattan, yoo abdii otoo hin kutin Waaqayyoo irratti abdii keessan gatuudhaan, dhiphina keessan gatuudhaan Waaqayyoo isiniif guutuu akka danda'u amantanii yoo kadhattan hanga amantii keessan argattu። አምናችሁ የምትለምኑት ትቀበላላችሁ ይላል ቅዱስ ወንጌል በማቴዎስ ወንጌል እንደተጻፈው ማለት ነው። አምናችሁ የምትለምኑትን ትቀበላላችሁ። አመንተኒ ዋን ከደተን ንፉደቱ ዮኪን ንርገቱ ጀደ ወንጌል ማቴዎስ ረት ከናፍ አመንቲዳን ከደዳ ዋን ከደተኒ ጆሌ ዋቀዮ ነምኒ ሆጂ ዱቤ አስዱፌ ዋቀዮ አከ ከደና ዳጋው ቆፋ ያዴ ሸኪዳን ጉተሜ ከደቹ እንቀፉ ኢሳፊዴና ከነ ዋቅንስ ጀቴ ያዴ ወድፍቴ ከደተተ ዮሲፍ ጉት ዮደንዴ ሲና ከኒን ጀዲና እንደንዳሞ እንደንደ ዋቀዮን ኢነርገተሞ ነርገቱ ዋቀዮን ወኒሰ ፉልዱራ ዶከቱ ጅራ ትዳር ያጣ ሰው ትዳር እንዲሰጠው እግዚአብሔርን አምኖ የተባረከ ትዳር ሊሰጠው እንደሚችል አምኖ መለመን አለበት። ስራ ያጣ ሰው እግዚአብሔር ለርሱ የሚገባውን ስራ እንደሚሰጠው አምኖ መጸለይ አለበት። ጤና ያጣ ሰው እግዚአብሔር ጤናውን ሊመልስለት እንደሚችል አምኖ መጸለይ አለበት። ሸኪዳን ሚቲ አመንቲዳን ከደቹ ቀምና ነምኒ ፈያ ደቤ ዋቀዮን ፈያ ኢሳ ዴቢሱ ፊደንዳ ነመ ቡልቲ ደቤ ዋቀዮን ቡልቲ ኢሳ ኢጃሩ ፊደንዳ ነመ ኢልሞ ደቤ ዋቀዮን ኢልሞ ከኑ ፊደንዳ ነመ ቀበኛ ደቤ ዋቀዮን ቀበኛ ከኑ ፊደንዳ እኒ ደንዳሞ እንደንደው ሜገለቴ ፈዳ ዋቀ ሁንዱመ ደንደው ከና ከናፍ አከሰቲን ከደተን አዳ ኢያቄሚ ፊ ሃናን ገቲ ከደና ኢሳኒ አርገተን ጋፈ ወጋ ሰዲ ጉቱ ገሩ አከ ወሬጋ ኢሳኒቲ መነ ቁልቁሉማ መነ ዋቀዮቲ ገልቹዳፍ ከአኔ ዱርቦ ወጋ ሰዲ ዳይሞ ወጋ ሰዲ ዳይሞ ወጋ ሰዲ ማልጎትሜ ማል ሆጀቹ ደንዴስ ዋን ጋሪ ፊ ዋን ሀማ አደባፍቴ ቤክቲ ዳይሞ ወጋ ሰዲ ቤክቱ በር የሶስት ዓመት ህፃን ልጅ በስለታቸው መሰረት ለቤተ እግዚአብሔር ለማስገባት ተነሱ ይላል። ወደ ቤተ መቅደስ ማመጡ። እዚያ በኋላ ሲመጡ ለቤተ መቅደስ እንዲረከቧቸው ካህናቱን አነጋግረው ለመስጠት ሲነሱ ካህናቱ ተጨነቁ። አሁን እቺን ትንሽ ብላቴና እንዴት እናረጋታለን? ማን ይንከባከባታል? ማን ያሳድጋታል? ምን በልታ ምን ጠጥታ እንዴት ትኖራለች እያሉ ተጨነቁ ካህናቱ። እንግዶችም ከነርሱ ጋር ተጨነቁ። ኢያቄምና ሐና እንዴት እናረጋለን አሉ። ይዘን መልሰን እንዳንገባ ስለታችንን እንዳንበላ እንፈራለን አሉ። እዚህ እንዳንተዋትም የሚንከባከባት የሚጠብቃት የለም፣ እሷ ታናሽ ብላቴና ናት፣ እንዴት እናረጋለን አሉ። ይህንን እየተጨነቁ ግን እግዚአብሔር ለሁሉ መፍትሄ አለው። እስኪ አመስግኑት፣ በእውነት አመስግኑት እስኪ። ታላቁ የእግዚአብሔር መልአክ መጣ ከሰማይ የምትበላውን ሰማያዊ ምግብ የምትጠጣውን ሰማያዊ ጽዋ ይዞ መጣ፣ በዙሪያቸውም ረበበ። እስኪ አመስግኑት በእውነት እግዚአብሔርን። ይችላል እኮ እርሱ፣ የማይችለው ነገር እኮ የለም። ዋን ደደቡን ቀቡ በር ዋን ሲኒ ጉያ ሄዱ ያደኒ ዲፈተኒ ዋ ቶኮ ፈለባሱ እንደንደኝ እንገሩ የሮ ከሙ ፈለቀባፊ እርሱ ስለናንተ ያስባልና የሚያስጨንቃችሁን ነገር በእርሱ ላይ ጣሉት አለ ቅዱስ ጴጥሮስ በመልእክቱ። እኒ ሲኒፍ ያደዋንተ ዋን ሲንድብሱ ዋን ሲረክሱ ሁንዱማ ይሰረት ገታ ይሰረት ዲሳ ጀደ ቁልቁልጭ ጴጥሮስ ኤርጋ ይሰረት ገሩ አመኔት እንዲፍኑ ረኮን ከኛ ከና ረኮዱ መከኛ ወጅን ኩፍኔ ካና ወጅን ጭንቀምና አልከንስ ያኔ ሪበደምኔ ደምኔ ፍረቲ ሶደፈኔ ነማ ፈለኑ ባሰ ጀኑ ሁንደት መኔ ረከኔ ጋፈ ጭንቀምኔ ዱመረቲ ዋቀዮቲም ጀልቀበ ገሩ እኝት ሙቀምና የኝረት ዲሱ ቀምና ዋቀይረት ቱሬበር ሜ ነምኒ ጉያ ረከተን ሜ ያደዳ ለፔ ከሰኒት ሜ ሰከንዲ ሙራሰፍ ጉያ ባየ ጭንቀምተ ያደዳሜ እኝቱ ሲፉል ድሮ ዱፌ ጋፈ ጭንቀምተን ሰን ኤሪያ ከሰን ሚቲ ማቲ ከሰን ሚቲ ነሞተ ፈለኑፍ ባሱ ጀተኒ ያደን ሚቲ ይሰበር
rakkoon keenya kana. Dursee nutti mul'achuu kan qabu inni abbaadhaa ol abbaa ta'e, haadhaa ol haadha ta'e, hiriyaadhaa ol hiriyaa ta'e, obboleessaa ol obboleessa nuuf ta'e Waaqa yaadachuu qabna. Galanni isaaf haa ta'u. Sirriitti galateeffadhaa. Inni waan hundumaa keenya bar. Inni abdii keenya bar. Cinqii keenya, dhiphina sammuu keenya hundumaaf furmaata kan qabudha bar. Namni beekaa ta'e tokko waan beeku akka isiniif raawwatu yoo gaafattani gatii isin gaafata miti. Gaafatu namni ibsaallee mana isaatti sirreeffachuu hin dandeenye ogeessa waamame alba'e akkasumatti dhufee si sirreessa hin sirreessu. Namni dhukkubsatee mana yaalaa dhaqe ogeessi fayyaa akkasumatti inni yaala hin yaalu. Mana xunqaayis mana qallus eessumayyuu deema. Namni akkasumatti bilisaan tajaajila isiniif kennu hin jiru. Waaqayyoon garuu hunduma keenyaaf bilisaan tajaajila nuuf kenna. Galanni isaaf haa ta'u. Sirriitti galateeffadhaa. Kanaaf waan isin cinqu waan isin yaaddessu hunduma irratti dhiisuu qabdan. Gaafa luboonni cinqaman, gaafa warra achi jiran hundi cinqamani Waaqayyoon furmaata kenne. Ergamaan Waaqayyoo qulqulleetti haadha keenya dubaroo Maariyaam hammateet kochoo isaatiin haguugeet nyaata samii irraa dhufe kana nyaachiseet dhugaatii samii irraa dhufe kana obaaseet mana qulqullummaa keessatti yeroo hundumaa akka ishee guddisu akka ishee eegu itti argisiise. Galanni Waaqayyoof haa ta'u. Sirriitti ililchaa galateeffadhaa. Egaa seenaa hanga ammaa baranne kana keessatti qulqulloonni akka amantii keenyatti fakkeenya taasifnee kaafnu hundi waan isaan hidhata isaan Waaqayyo wajjin qaban aarsaa isaanii akkamittiin akka galchaa turan ilmoo isaanii illee otoo hin sassatiin waan isaan gochaa turan kanarra maal baranna? Maal baranna? Boru barin yaadannu waan har'aasitti ogdii araaraa kanarratti walitti himne kana boru gaafa cinqeen dhuftee hin dagannu hundi keenya. Inni maallaqa qabu maallaqa isaatiin fala barbaaddata. Inni fira qabu fira isaatiin fala barbaaddata. Fira aangoo qabu namni qabu gaafa waa mudatee hin bilbilata. Rakkoon akkasiidha mudattee hirtimee fala na barbaada jedhama miti. Garuu Waaqayyotti himadhaa. Waaqayyotti himadhaa. Waan Waaqayyotti himattanii Waaqayyoon furmaata isiniif laateef immoo aarsaa keessan galchaa. Wareega keessan hin dagatinaa. Waan inni isinii kennirraa isaaf kennaa. Inni eebbisee caala isiniif kennuu danda'a. Har'a hojii qarshii 10,000 Waaqayyoon siif kennee isa keessaa harka 10 baasuu yoo dhiifte boru hojii sana dhabuu dandeessa. Har'a garuu isa keessaa harka 10 yoo baafte borummoo kan 100 ittiin argattu maatii kee irraa fi fira kee ittiin gargaaruu kan dandeessu Waaqayyo siif kennuu danda'a. Dagatinaa maatii Waaqayyo. Dhamaatii keessan keessatti Waaqayyo akka isin dura bu'u isin duukas akka ta'u yoo Waaqayyoon waammattan mana keessanii gaafa baatan yaa Waaqayyo ati na waliin ta'i ergamaa kee qulqulluu Gabriel naaf ergi gaafa jettani Waaqayyo isiniif erga. Rakkoo kam keessayyuu bahuu ni dandeessu. Kanaaf barachuu qofa miti seenaa qofa walitti odeessuu miti waan baranne kana ittiin jiraachutu nurraa eegama. Waaqayyo hundumti keenya waan baranne kana hojiitti hiikuu akka dandeenyu arjummaa isaatiin nu gargaaru. Aarsaa keenya galchinee mana qulqullummaa keessatti galata dhiyeessine Waaqayyo wajjin gammachuudhaan akka jiraannu Waaqayyo hunduma keenya nu eegu. Kanarraan nu ga'e waggaa irraatiinis nagaadhaan nu haa ga'u. Eebbi fi jaalalli qulqulleettii haadha keenya dubaroo Maariyaam araarsummaan ishee hunduma keenya wajjin haa ta'u. Subhaat La'Exaabiyaan.